መከፋፈል ነበረ መሀላችን ላይ አለመግባባት ነበረ አለመስማማትም ነበረ ስድቦችም ነበሩ ያ ሁሉ ነገር ግን አልፏል ከዚህ በኋላ እንደዚህ አይነት ነገር ይፈጠራል ብዬ አላስብም ሁላችንም የምንለፋው በየፊናችን የምንለፋበት የነበረው ምክንያት ያው የሁለቱን ሰላም ለማምጣት እንጂ የሁለቱን መበጣበጥ ፈልገን አይደለም እኔም ቢሆን ሐሰንም ቢሆን ናቲም ቢሆን ማንም በዙሪያችን ያሉ ሰዎች ቢሆን ሲያደርጉ የነበረው ለሰላም ነበር እንጂ ለሌላ ለመጥፎ ነገር አልነበረም ብቻ እናንተ ጋርም እንደዚህ አይነት መከፋፈል እንዲኖር አንፈልግም ማናችሁም ጋር እንዲህ መከፋፈል አንተ መባባሉ ቢቀር የተሻለ ነው ከዚህ በፊት ሁሌ ስንባባል ነበረ ግን ደግሞ በየሆነ ግጭት በተፈጠረ ቁጥር ሁሌ እኛ እየተከፋፈልን እኛ የማይሆን ነገር ውስጥ እየገባን ነው እና ችግሩን የምናሰፋው እንደዚህ አይነት ነገር ባይፈጠር መልካም ነው ብቻ ያንን ማለት እፈልጋለሁ ሁሉ ጊዜ የሆነ ነገር በተፈጠረ ቁጥር ሰው ነን የሆነ ችግር ያጋጥመናል የሆነ ነገር መሀላችን ላይ የሆነ ቅራኔ ሊፈጠር ይችላል ግን ደግሞ መፍታት ባለብን መንገድ መፍታት ብንችል ሁለታችንም ሁለቱም ሀይሚን ብሩኬም ተረጋግታችሁ ነገሩን ለመፍታት ብትሞክሩ መልካም ነው ብዬ አስባለሁ ያው እቺ ትንሽ ተራ ነገር ነበረች ግን ደግሞ የሄደች የዋለች እያደረች በጣም ሰፊ ክፍተት ፈጠረች ሀይሚን ከሀገር እስከ ማስወጣት ድረስ ብሩኬን በቃል አይደለ እንደዚህ ጅስ እስከ ማንሳት ድረስ የሚያደርስ ነገር ነበርና እንደዚህ አይነት ነገር ድጋሚ መሀላችሁ ላይ እንዲፈጠር አንፈልግም መፈጠርም የለበትም ከዚህ በኋላ ነገሮችን ማስተካከል አለባቸው ሁለቱ በመጀመሪያ ደረጃ ስለታረቁ ደስ ብሎኛል ሀይሚ ከቤቷ ስለገባሽ ኮንግራጁሌሽን ብያለሁ እንደ ሐሳብና እንደ ሂሳብ ግን ፍፄ እኔ አንተን አላምንህም ይቅርታ አድርግልኝ አባቴ እኔ አንተን ላምንህም አልችልም ለምን ካልክ ከመጀመሪያው ጀምሮ የሆነ ክስተት ሲፈጠር መተ ስለምታሽቃብጥ ማለት ነው በመሃላቸው ትገባና ለብሩክ ያግዘ ታሽቃብጣለህ ከዛ ደግሞ ልክ ሲመለሱ አንድ ጊዜ ለብሩክ ታሽቃብጣለህ አንድ ጊዜ ለሀይሚ ታሽቃብጣለህ ማለት ነው እና እኔ እንደ ሐሳብና እንደ ሂሳብ አትመቸኝም አላምንህም መብቴ ነው አባቴ ምክንያቱም በመሃል ላይ ክፍተት የምታመጣው አንተ ስለሆንክ ማለት ነው እና በዚሁ አጋጣሚ ከዚህ ጋር መተህ ጥሩም ሰው ለመምሰል አትሞክር ማለት ነው በሁለተኛ ደረጃ ደግሞ እኔ ሀይሚንና ብሩኬን ዛሬ ምክራለ ሼር አድርጉልኝ በሁለተኛ ደረጃ ደግሞ ትዳር የሁለት ሰው እንጂ የአራት ሰው አይደለም ኦኬ ትዳር ማለት የቤታችሁ በቃ አራት ግድግዳ ከገባችሁ በኋላ ማንም ሰው በመሃላችሁ መግባት የለበትም ብዬ ነው ማስበው ገባችሁ በመሃላችሁ መግባት የለበትም ስለዚህ እናንተ በመሃላችሁ ሰው አታስገቡ እናንተ በመሃላችሁ ሰው ካላስገባችሁ ነገም ዛሬም ከነገም ወዲያም ሌላ ስተት ይፈጠራል ብዬ ነው እኔ ማስበው ማለት ነው እና እንደ ሐሳብና እንደ ሂሳብ ሌላ ስተት ባታስገቡ ሌላ አጀንዳ ባታመጡ ኦኬ አንተም ቢሆን ከህይወታቸው ውጣ ሐሰንም ከሁለታቸው ሁሉም ከህይወታቸው እኔ አሁን እቺ ራሱ የመጣችውን ሴት ራሱ እኔ አላመንኳትም ውዶቼ ፍፄ ይዟት የመጣው ልጅ አላመንኳትም ነገ ወዲያ ብሩኬን አፍቅሬው እንደዚህ ብዬው ብትልስ አናምንም እኔ በተለይ ሴት ከብሩኬና ከሃይሚ ህይወት ባይገባ ምቾቴ ነው ከምሬ ነው የምነግራቸው እናቴ ለምን በመሃል ይገባሉ አስመስለው ከዛ በኋላ እነሱ ለማጣላት ነው ወዲያው የሚጋጋጡት በተለይ ሴቶች ማለት ነው የሴት ጓደኛ ለሃይሚ አይወጣላትም ስለዚህ እንደ ሐሳብና እንደ ሂሳብ ፍፄ አንተ ያስካትን ልጅ ይዘህ ውልቅ ብትል ምክንያቱም ካለ ዓላማና ካለ ኢላማ እንደዚህ አድርገህ አልመጣህም ኦኬ በሁለተኛ ደረጃ መታረቃቸው ደስ ብሎናል እንኳን ደስ አላችሁ ደስ ብሎናል ግን ምን አለ መሰላችሁ አሁንም ቢሆን ሌላ ሴት ይችልጅ የመጣችሁ ለምን አመጣሃት ጥያቄ ለምንስ ከዚህ ላይ እንድትገባ ፈለክ ለምን እሴት አታምጡ እሴት አያስፈልግም ብለናል አይደለ እሴት ሌላ ሴት አታምጡ ሌላ ሴት አታስገቡ ብለናል ለምን አንተ ሌላ ሴት ይዘ ለመምጣት ሞከርክ ለምን እሴት አታስገቡ እሴት በመሃል ከገባ እያጣላቸው ነው ብለን ብዙ ተነጋግረናል ብዙ እኛ ጉሮሯችን ደርቋል ዛሬ እሴት ለምን ይዘህ መጣ ፍፄ እንድትመልስልኝ ፈልጋለሁ ምክንያቱም እኛ በሁለታቸው ማህል እሴት እንዲገባ አንፈልግም ለምን የሚሰራውን ሴራና ስራ ስለምናቅ ገባችሁ አሁንም እቺ ልጅ
ነገ ወዲያ ብሩኬን አፍቅሬው ካለ ማለቷ በምን እርግጠኛ ነን? እርግጠኛ አይደለንም። ስለዚህ በመሃል ሰው አታስገቡ፣ በመሃል ሴት አታምጡ። የፈለገ ነገር ቢሆን ሁለታቸው ቁጭ ብሎ ተነጋግረው፣ ምሳሌ ፍፄ ችግር የለም ወንድ ልጅ ነው፣ ገባችሁ? ሴት ግን ይዞ ሲመጣ ምንድነው የሚፈጠረው? በመሃላቸው ክፍተት ይፈጠራል። አሁን ደግሞ ሶስተኛ ሸይጣን ነው አይደለ? ሸይጣን ነው ያለው። ስለዚህ ምንድነው ማድረግ የነበረበት? ሴት ማምጣት አልነበረብህም። እኛ አታምጣ፣ እኛ እሴት አንፈልግም። ሃይሚና ብሩኬ ቀስ ብለው ይታረቁ፣ ሌላ ሰው እንዲገባ አንፈልግም ብለናል አይደለ? ለምን ከምር ለምን? ስለዚህ ምን ልላችሁ ፈልጌ መሰላችሁ? ከማላመጥ ማዳመጥ የሚላል ያገሬ ሰው። ይህ ነገር መስተካከል አለበት። በመሃላቸው ሌላ ሴት ገብቶ ወዲያ ወዲህ እንዲል አንፈልግም። ኦኬ አንፈልግም። እና ይህ ነገር በደንብ መስተካከል አለበት። ጠርቶ መምጣት አለበት። ፍፄ ምን አስቦ ነው? እቺ ልጅስ ለምን አመጣት? እንዴት ሊያመጣት ቻለ ብላችሁ ማሰብ አለባችሁ። ዝም ብላችሁ ሆ ብላችሁ እንትን አትበሉ። መሄድ የለባችሁም። ለምን? እያንዳንዷን የምትሰራዋን ስራ ሳትሰራ በፊት ቀድማችሁ ማወቅ አለባችሁ። ቀድማችሁ ካላወቃችሁ ሃይሚን ዋጋ እያስከፈላት ያለው የዋህነት ነው። ሃይሚን ዋጋ እያስከፈላት ያለ የዋህነት። የዋህ ባትሆን እሷ በዚህ ደረጃ ዋጋ አትከፍልም ነበረ። ስለዚህ ይሄ ነገር በደንብ መስተካከል አለበት። ጠርቶ መሄድ አለበት። ፍፄ እች ልጅ ለምን አመጣት? እንዴት ሳመጣት? ለምን ሳመጣት? በሁለተኛ ደረጃ ደግሞ በመሃላቸው ሌላ ሰው መግባት የለበትም። እነሱ አንድ ላይ ሆነው ነገሮችን አስተካክለው ቀስ ብለው ነው መታረቅ ያለባቸው እንጂ እሴት በመጣ ቁጥር ምንድነው የሚሆኑት? ሌላ አዲስ ጣጣ፣ ሌላ አዲስ ችግር፣ ሌላ አዲስ ነገር ነው የሚሆነው። ገባችሁ? ለዛ ነው እሴት አታስገቡ፣ እሴት ስታስገቡ ጥሩ አይደለም ብለን የምንከራከረው። የሚመጣውን አስቀድመን ስለምናቅ ነው። እና ፍፄ ስላስታረካቸው ደስ ብሎኛል። ማሻአላህ። ግን እኔ ዛሬ የተናደድኩብህ ለምን እችን ልጅ አመጣሃት ነው? ምን አስበህ ነው? ምን አልመህ ነው? እርግጠኛ ነኝ የሆነ ዓላማ ይኖርሃል። አዎ ዓላማ ይኖርሃል እንጂ በፍጹም እችን ልጅ ዝም ብለህ አታመጣት። ገባችሁ? ሊያመጣትም አይችልም። ከኋላው ጣጣ አለበት። ከምሬን የምነግራችሁ ከኋላው ጣጣ አለበት። እኔ በጣም ግርም የሚለኝ የሃይሚ መከራ፣ የሃይሚ ስቃይ፣ የሃይሚ ሰቀቀን መቼ ነው የሚያልቀው ውዶቼ? ሁልጊዜ አንዱን ስንዘጋ አንዱ ይከፈታል፣ አንዱን በር ስንዘጋ አንዱ ይከፈታል። ሁልጊዜ አዲስ ነገር እናያለን፣ አዲስ ነገር እንሰማለን። ነገ ወዲያ ደግሞ እች ልጅ ብሩኬን አፍቅሬው ብላ ደግሞ ትመጣለች። ካላለች ሱመያ በሉ እናቴን ትላለች። በእርግጠኝነት ልንገራችሁ። ስለዚህ ፍፄ የሚያመጣብን ጣጣ ብዙ ነው ብያችኋለሁ እኮ። ፍፄ የሚባለው ከና ሃይሚ ካራቀ መቼም ሃይሚና ብሩኬ አንዱ ነው አይዘልቁ፣ ሰላም ሆነው አይዘልቁም። እመኑኝ። ሱመያ እንደዚህ ብላ ነበር ትላላችሁ። ነገ ጧት እች ልጅ ብሩኬን እንደዚህ ላለው ብላ ካልመጣች ማለት ነው። ስለዚህ ለማንኛውም እንደዚህ አይነት በመሃላችሁ ሌላ ሶስተኛ እሴት አታስገቡ። እኛ እኮ ለእናንተ ብለን እኮ ነው የምንከራከረው። ለእናንተ ብለን እኮ ነው ሰጣ ገባ የምንገባው። ለእናንተ ብለን እኮ ነው ከስንት ሰው ጋር የምንባለው። ለምን? የእናንተን ትዳር ስለምንፈልግ። እናንተ አንዱ ናችሁ ለወደፊቱ ትልቅ ትዳር እንድትመሰርቱ፣ ትልቅ ቤተሰብ እንድትመሰርቱ፣ ትልቅ ነገር እንደምታረጉ ስለምንፈልግ ማለት ነው። እናንተ ግን ታስገባላችሁ፣ በመሃል ሰው ታስገባላችሁ። እኛ ለእናንተ ብለን ከስንት ሰው ጋር ተባላን። ስለዚህ ይሄ መሆን የለበትም። እኔ ስለታረቃችሁ ደስ ብሎኛል። ማሻአላ ብያለሁ። ግን አሁንም ቢሆን በመሃላችሁ ሶስተኛ ሰው አታስገቡ። ሶስተኛ ሰው ትዳር ከገባበት ከባድ ነው ውዶቼ። ሁልጊዜ ሶስተኛ ሰው የሚገባ ከሆነ ሙሽኪላ ማለት ነው። አሁንም ከቻልክ ፍፄ እች ልጅ ይዘን ገለል በል። ያችን ልጅ አምጥተህ የራቁት ቪዲዮ እንደዚህ ተብሎ ያችን ልጅ አንተ ይዘህ ጠቀለልክ። አሁን እችን ልጅ ያመጣህ ደግሞ ሌላ አዲስ አጀንዳ ልታመጣብን ነው። አዲስ አጀንዳ፣ አዲስ ነገር፣ አዲስ መናደድ፣ አዲስ መበሳጨት አንፈልግም። ስለዚህ እንደ ሐሳብና እንደ ሂሳብ ይህ ነገር መቆም አለበት። የሆነ ነገር ሲሆን በኔጌቲቭ ሰቡት።
ሁልጊዜ በጥሩ ነው ብላችሁ አትሰቡ። ላላላላ እቺ ልጅ ምን አስባ መጣሽ የሚለውን ማሰብ አለባችሁ። ብሩኬና ሃይሚ ስለታረቁ ደስ ብሎኛል። እንኳን ደስ አላችሁ። ሼር አድርጉ።